የአንድ መንግስት ከዚህ ቀደም በተደጋጋሚ ጠይቄያለሁ። አሁንም የጠየቁ ታስታውሳለህ ጥያቄው የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። አሁን ደግሞ ያለው መንግስት የዜጎችን ሰላምና ደህንነት ቤዚክ የሆነውን እያስጠበቀ አይደለም። በሰላም ወጥቼ በሰላም እንደምገባ እርግጠኛ ባልሆንኩበት ምን ብዬ ነው እንደ ሀገር እንዳስብ እኔ ለነፍሴ እንኳን እርግጠኛ አልሆንኩም የሚሉ በጣም ብዙ ዜጎች አሉ። ይሄ ባልሆነበት ሁኔታ ላይ ምንድነው አንተ የምትለው? ይሄንን ማን ነው ባዩ? በአንድ እጁ የሚገልህ በአንድ አፉም እኮ ይሄንን የሚነግርህ ነው። በአንድ እጅ ይገላል፣ በአንድ አፍ ደግሞ ሰላም ጠፋ ይላል። ግድያውን ለፕሮፓጋንዳ ይጠቀምበታል። መጥቶ ሰላም ያሳጣን ማን ነው? ሰላም ያሳጣውን አካል ይቃወማል። ይሄ ሰላም አሳጣን የሚለው መንግስት ነው ገዳይ? መንግስት ግዴታ ነው፣ ህግ ማስከበር ግዴታ ነው። እነዚህ ሰዎች ሰላም አሳጡን የሚሉን ሰዎች እኮ ሰላሙን የሚያሳጡን እነሱ ናቸው። መንግስት ግን ሰላም ማስከበር አቃተው ይላሉ። አንድ ለቴዲ ሾርት ሚሞሪ ካሌለን ኢትዮጵያ እኮ የእርስ በርስ እልቂት በደረሰችበት ከደርግ ዘመነ መንግስት ወደ ወያኔ የመጣው ትውልድ አባታቸው ብሔርተኛው እኮ ከስልጣን ሲወጣ ነው እነዚህ ብሔርተኞች ትናንት ይገለናል ሲሉት የነበረው ኦኬ ትናንት ይገለናል ሲሉት የነበረውን ሲታገሉት የነበረውን ፓርቲ ዛሬ አብሮ ቆሞ መንግስትን የሚታገሉት። ትናንት እኮ ይሄ መንግስት ገዳይ ነው ብሎ ሲታገሉት ቆይተው ዛሬ አንድ መስመር ላይ ቆሞ መንግስትን ይታገላሉ። እነዚህ ሰዎች የመጣንበትን የኢትዮጵያ ችግር ሳይገነዘቡ ቀርቶ ነው። እንደውም አብይ እጅ ኢትዮጵያ ባትወርቅ ኖሮ ሌሎች አካል ላይ ኢትዮጵያ ብትወርቅ ኖሮ ስለምናወራው አገር ስለ ሰላም ብለን የምንናገርባት አገር ኖሮ ሳይሆን በስደት ካምፕ እንደ ሌሎቹ አገር ተበታትነን በስደት ቁልጭልጭ እንል ነበረ። እኔ ፈጣሪ ኢትዮጵያን ስለሚወዳት በዚህ ሰውዬ እጅ ባንወርቅ ኖሮ፣ ጀዋር እጅ ብትወርቅ ኖሮ፣ ዘመነ ካሴ እጅ ብትወርቅ ኖሮ እነዛኞቹ ተከስክሰው ነው የሄዱት። ለምን ተከስክሰን ሄድን ብሎ አሁንም ራሳቸውን የመሰሉ ጎጠኛ ሰብስቦ ተመልሰን ወደ ስልጣን እንምጣ የሚሉትን ፈጣሪ ይሄ እጅ ገብቶ እሱ በጥበቡ ባፈራርሳቸው ኖሮ የት የነበረ የምንኖረው? ስለ ሰላም ወጥተ መግባት መጠየቅ አይደለም። እሺ የምትወጣበትን ሀገር ራሱ ታጣ ነበር። እሺ ስለዚህ አሁን ያለው ሁኔታ እስኬት ነው የሚቀጥለው? አጭር መልስ መልስልን። አሁን ያለው ከአምና እነ ጀዋር ከሚፎክሩበት ጊዜ አሁን የተሻለ ነው። ይኸው እነ ጀዋር ኢትዮጵያ ውስጥ በነበሩ ጊዜ መንግስት ፓስተር ነው አቅም የለውም ሲሉት ነበር። ፓስተር ነው ማሰር አይችልም ምናምን ማለት አልችልም፣ ይሄ ወንጌል ይዞ ወደ ቸርች ሲሉት የነበሩ ሰዎች ዛሬ ደግሞ ተገልብጠው አምባገነን ነው አሉት። እሺ የትኛው እንዲሆንላቸው ሁሉ እንኳን ምርጫውን አላወቁም። እሺ ከልብና መሰግናለን። መስፍን ፈይሳ ሮቢ ወደ ዙፋን ኢኮቱር እንሄዳለን። ዙፋናችን ምን ትላለህ? ሰላም ነው ተዴኔ። አንዳንድ ጊዜ ሰዎች የድሮ አባቶቻችን ድሮ አባቶች እውነታቸውን ነው ላለውና አንዳንድ ጊዜ እውነቱን ተነጋግረን ከወንድምና ከእህቶቻችን ጋር መሬት ላይ ያለው ነገር ምንድነው? ምንስ እየተፈጠረ ነው? የአንድ ብሔር እየተባለ አሁንስ ያለው ምንድነው? ለምንድነው መወሻሸቱ የሚያስፈልገው? አሁን ያለችው ኢትዮጵያ እውነት ሁሉንም ያቀፈች ነች ወይ? የማይመስል ነገር ለህዝቡ ባንነግረው። አንድነት ከየት ነው የሚመጣው? አንድነት እንዴት ነው የሚመጣው? አንድነት እኮ በሌላው ላይ ወተህ የጦርነት ማዕበል እያወጅክ እንደ መሪ አይ ኢትዮጵያን አንድ አደረጋት እሱ ባይኖር በወቅቱማ ሲመጣ እኮ ሙሴ ተብሎለት ነበር። ማንም ከዳር እስከ ዳር ያችን ከንፈሩ ላይ ያስቀመጣትን ኢትዮጵያ ግን የት ወርውሮ ጣላትና ዛሬ ሰዎች በጠራራ ፀሐይ እየተገደሉ አታቁም? አሁን ያወራኸው
አቶ መስፍን እስቲ አንተ አዲስ አበባ ሂድና ከአዲስ አበባ ወለጋ መኪና ንዳ። እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ሞያሌ ድረስ መኪና ንዳ። በአውሮፕላን መብረር አይደለም። እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ጅጅጋ ድረስ መኪና ንዳ። ስለ የትኛው ኢትዮጵያ ነው የምታወሩት? እውነት ነው የብዙ ከለሮች ያለችባት ሀገር ነች። ያንን አይካድም። ሲዳሞ ሲቀበልህ ድሮ ዮያ ብሎ ነው የሚቀበልህ። አሻም ብሎ ይቀበልሃል። ደቡቡ ስትሄድ እንደዛው፣ ሙርሲውም በናውም ጸማዩም ስትሄድ እንደዛው፣ ጎንደር ስትሄድ እናት ዓለም ብሎ ይቀበልሃል። ጎጃምም እንደዛው፣ ሸዋም ሁሉም እንደዛው። ዛሬ የትኛው ነው የሚቀበለው? ማቅ ያለበሰ አለ ወይ? እናቶች እያለቀሱ አይደሉም ወይ? ደቡቡን እርስ በርስ እያከፋፈልከው እየበላኸው እዛ ሊመጣብህ ነው እንዲህ ነው ልያልከው እየነዛህበት የትኛውን እግዚአብሔር ይስጣቸው። እኔ ቴዲ እግዚአብሔርን ነው የምነግርህ። በስራ አንጻር እስከዛሬ የማየው የጋሞ አባቶች ደቡብ አካባቢ ላይ ትንሽ የተለየ ያችን የኢትዮጵያ ከለር የጠፋችውን ሌላ አካባቢ በኦሮሚያ፣ በትግራይ፣ በአማራ ክልል የጠፋችው ኢትዮጵያ እማያት እነዛ አባቶች ጋር ነው። እስከዛሬ ድረስ ያነባሉ፣ ያለቅሳሉ። ያችን የምንወዳት ኢትዮጵያ መቼ ነው የምትመለስልን እያሉ ትንሽም የተናገሩት እስር ቤት ነው የሚታጎሩት። ይሄ ሲኮን መንግስትን መጥላት አይደለም። ይሄ ሲኮን የምትሉት ከአንድ ብሔር አማራ ናፍጠኛ ምናምንቶች እንደዚህ ናቸው ምናምን እያላችሁ ታወራላችሁ። አንተ ለኢትዮጵያ ታግለህ ከሆነ ቴዲን ውደደው፣ እኔን ውደደኝ። እኔ አንተን ልውደድህ። የሞቱ ልጆቻቸው የተገደሉባቸውን ዛሬ ስንቶቹ ናቸው ትግራይ ክልል ላይ በዊልቸር የሚሄዱት? ዛሬ አማራ ክልል ላይ ስንት እናት ነች ማቅ የለበሰችው? በአርሲ በወለጋ ስንቶቹ ናቸው ማቅ የለበሱት? ስለዚህ አይታሰብም። ቁርጥ ከተቆረጠ ውስኪ ከተደፋ ምን አገባይ ሌላው ቢያለቅስ? ይሄ ትክክል አይደለም። እውነትን ይዘን ተነጋግረን በቃ ያለፈው አለፈ። በዚህ በ21ኛ ክፍለ ዘመን ላይ ያለን ስለ ኢትዮጵያ ምን እናምጣ? ስለዛች ስለምንወዳት አገራችን ምን እናምጣ? የውስጥ እንኳን ችግር ቢኖርብን አደባባይ ላይ ማምጣት ሳይሆን በፊት ለፊት ተነጋግረን እርቅን እንዴት እንፍጠር ብለን ትላልቅ አባቶች በቀደም ቴዲ አንተ ስትናገር ሰምቻለሁ። እውነት ትላልቅ አባቶች አላችሁ ወይ? ኑ እስቲ እንወያይ። ያስከዳድ የብሔር ፖለቲከኝነት ገኖ ገንፍሎ እከሌ ገደለኝ ብለህ ሐውልት አቁመህ ሐውልት ያቆመውን ሰውዬ እንዲቆም ያደረገውን ሰውዬ አዲስ አበባ ላይ እንደፈለገ እንዲሽከረከር አድርገው ሌላው ላይ መተህ ስታላክክ ያሳፍራል። በእውነት ያሳፍራል። እድሜያችን እናስብ እንጂ ከታች ላሉ ለሚሰሙን ህፃናቶች ምንድነው የምናስተምራቸው? ከኔ ምንድነው መማር ያለባቸው? ከቴዲ ምንድነው መማር ያለባቸው? መስፍን ካንተ ምንድነው መማር ያለባቸው? ከአቶ ቢኒያም ምንድነው መማር ያለባቸው? መተን ረሽተን ሄደን የምንወዳት ሀገራችንን አፍርሰን እኛ የተሻለ አገር ቁጭ ስላልን ግን ልንሳለቅባት አይገባም። እኔ ከሀገሬ ውጪ መሄጃ የለኝም። ነገ እዚህ ነጮች እኮ ጠርገው ቢያባርሩኝ መቀበሪያዬ አስከሬኔ አፈር የሚቀምሰው ኢትዮጵያ በኢትዮጵያዊነቴ አፈሬ ነች። ያቺ ነች የኔ ሀገር። ይሄ ሲሆን ግን የብሔር የበላይነትን አፍርሰን አንድ ስንሆን ነው እንጂ የለም ይሄ ትክክል ነው እያል ገዳዮችን የምናነግስ ከሆነ እኔ እናንተን ከገዳዮች ለይቼ አላያችሁም። እናቶች ሲያለቅሱ ያልቅሱ ተው ሶፍ ተቀብላቸው የሚለው እኮ ያንተ መሪ ነው። አትርሳ እንጂ ትክክል አይደለም ብለህ ተቃውሞ ወጥተህ አንዳንዴ እንደው ዝም እንልና ኢሞሽናል ቴዲ እግዚአብሔር መግባትም አልፈልግም እንደዚህ አይነት ነገር ውስጥ። ግን ከኔ ምንድነው የሚጠበቀው? ቴዲ ካንተ ምንድነው የሚጠበቀው? ስሳሳት እኮ ተሳስተሃል ልትለይ ትችላለህ። ግን እውነትን አንደብቀው፣ ፊት ለፊት እናምጣው። መጀመሪያ ህዝብ ላይ ነው መሰራት ያለበት። እናቶች ማልቀስ የለባቸውም። ኢትዮጵያ ውሃ ያላት ሀገር ነች። ዛሬ ስንቶቹ ናቸው ቢጫ ጀርካን ተሸክመው ውሃ ለማግኘት በየቦታው ላይ 15-20 ኪሎ ሜትር በእግራቸው የሚጓዙ? ሂዱ ጉራጌ ክልል
ሄዱ ትግራይ ክልል ሄዱ ኦሮሚያ ውስጥ ለምለም ኢትዮጵያ የቡና ሀገር ምንድነው መወሻሸት? ትክክለኛ መንግስት ቢሆን 8 ዓመት አይደለም 1 ዓመት 2 ዓመት በቂ ነው። አሁንም ነክሶ ያለው ኢትዮጵያ ውስጥ የብሔር ፖለቲካ ካልጠፋ ኢትዮጵያ እንደ ኢትዮጵያነቷ እንድትቀጥል ከተፈለገ ትክክል እጅ ለእጅ ተያይዘን ከትንሽ እስከ ትልቅ ከምሁር አንስቶ ሁሉም ሰላም ካልተፈጠረ የባሰ ነገር ነው የሚመጣው ብለን ዘለን ግብጽ ላይ እናሳብ ግብጽ ሻቢያ መጀመሪያ ራሳችን እናጽዳ። ሻወር ከጭንቅላት ነው የሚጀምረው። አመሰግናለሁ። አዲስ ታይምስ አለ አለው አንበሳው ቴዲ እንዴት ነህ? አለው ብራዘር እንዴት ነው? መስፍኔን ሳይኮ አላስቻለኝምና መስፍኔ ሴንሴሽናል የሆነ ባላንጣ ባልደረባ የድሮም እኮ ነው። ከድሮ ጀምሮ እኮ ወዳጅ ነን። አረንጓዴ ቢጫ ቀይን እስኪቀደድ ድረስ አብረን ወያኔን ታግለናል እና የጫካ ልግባ ከእናንተ ጋር እንዴት አልቀዳም? አንተ አሁን እኮ ያንተ ሎጂክ እኮ አረንጓዴ ቢጫ ቀይ ቀርባል እኮ አላየህም እንዴ? በደንብ ነው። ከእጄ ላይ ነበረች እንደ ሪቫን ነገር ልክ እሷን ይዞ መከላከያ ላይ ሲተኩሱ የአልቃይዳና የአልሸባብ ምልክት መያዝ ወንጀል ነው ብዬ ቀደድኳት። እሺ አዲስ ታይምስ እሺ፣ እስኪ ይሄን አንድ ላይ ሰብሰብ አድርገህ እስኪ በዚህ ላይ የሚሄድበት እስኪ አንድ ላይ እንግዲህ መከላከያ የኢትዮጵያ ሰራዊት ነው እና የኢትዮጵያ ሰራዊት ላይ ደግሞ የተለያዩ ሰዎች ያመጹ ኢትዮጵያኖች ሊያመጹ ይችላሉ። ሽፍቶች ሊያመጹ ይችላሉ። ወጣቶች ሊያመጹ ይችላሉ። ተቋሚዎች ሊያመጹ ይችላሉ። መከላከያ ነው እና መብታቸው ነው። ባይዘው ይሄ ኮንስቲቱሽናል አርም ማንሳት ህግ ባይፈቅደውም ግን እንደ ሀገር አንዱ መከላከያን መቃወም ይችላል፣ መንግስትን መቃወም ይችላል። ሰላሜ ጥያቄ የፖለቲካ ጥያቄ በሰላም አይመለስልኝም ብሎ ካሰበ መሳሪያም ሊያነሳ ይችላል። የትኛውም ዓለም ላይ ያለ ነው። አሁን መስፍን አሜሪካን ሚኒሶታ ነው የምትኖረው። የሚኒሶታ አሜሪካን ነዋሪዎች ለምሳሌ ኬኬኬ የሚባል የዋይት ሱፕሪማሲስት ባንዲራውን የአሜሪካን ባንዲራ ይዞ ጫካ ቢገባ ባንዲራውን ያቀጥላሉ ማለት ነው። የአሜሪካንን ባንዲራ በአደባባይ እንዳትያቀ ኢትዮጵያ እኮ ህጋዊ ባንዲራ አላት። ኢትዮጵያ ህጋዊ ባንዲራ አላት በህገ መንግስት አይ ባንዲራውን እኮ ያዛኔ ያስከው አንተ አምነህበት ከሆነ ያየ ባንዲራውን ያስከው ይሄ የኢትዮጵያ ባንዲራ ነው፣ ታሪኬ ነው፣ ጃገማ ኬሎ የተዋጋበት ነው፣ ገረሱ ዱኬ የተዋጋበት ነው። ማነው ሮም ሄዶ ራሱን ማለት ትልቅ ጀግንነት የሰራ አብዲሳ አጋ የተዋጋበት ነው ብለህ ካመንክ ያቺ ባንዲራ የኢትዮጵያ ነች፣ ያንተ ነች። በቃ ገብተዋል። ከሰዎች ሲፈልጉ ይቅደዷት፣ ሲፈልጉ ይታገሉባት፣ ሲፈልጉ ጫካ ይግቡባት። አንተ ያ ባንዲራ የኢትዮጵያ ነው ብለህ ካመንክ ለሰዎች ብለህ አይደል የምትቀይረው። አንተ ግን ያዝከው ያው ጭምብል ነው። ባይዘው እኮ የዛኔም እኮ ግማሹን የኦነግ ባንዲራ ይዘህ መተህ እዚህ ላይ ይሄ ማንነቴ ነው ብለህ የኦነግ ባንዲራም እኮ ይዘህ መታል። ቴዲ እኮ የዛኔ ቲክታክ ስለሌለ አልነበርክም መሰለኝና ግማሹን ባንዲራ ኦነግ ፌስቡክ ላይ ግማሹን ኦነግ ይዞ መጥቶ ግማሹን የኢትዮጵያ ባንዲራ ይዞ መጥቶ ይችኛዋ ማንነቴ ነች፣ ይችኛዋ ሀገሬ ነች ይል ነበር መስፍን ፈይሳ። አሁን ስሜት ገብተህ ነው ወይስ ምንድን ነው? ቻቱን ነው ያውለ እኔ ያልኩት እንደዚህ ያደርጋል ብዬ አልገምትም። በምልክት ነው ያስተማርኳቸው። እቺ ባንዲራ እንደ ኦሮሞነት ይሁን፣ ኦሮሞ ነኝ፣ ማንነቴን አልቀይርም፣ ባህል ቋንቋ አለኝ። አገር ደግሞ ሌሎች ሰዎች ይኖሩባታል። አማራ፣ ኦሮሞ፣ ወላይታ አለባት። አገርና ብሔር አይጣላም ብዬ ነው ምልክት ነው ያስተማርኩበት። መስማት ለሚሳናቸው በምልክት ከገባቸው ብዬ ማለት ነው።